ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ቀናት ውስጥ ዘማሪ ገብረ ዮሐንስ መኪና ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ደስ በሚል ሁኔታ የዘማሪ ገብረ ዮሐንስ ቻሌንጅ መጠናቀቁን እና አሮና እየተናገሩ ነበር። ታዲያ በዚህ ቪዲዮ ላይ እጅግ በጣም ሰዎችም የተለያየ ሀሳብና አስተያየት እየሰጡ ነበር፣ እንዲሁም ደግሞ ደስታቸውን እየገለጹ ነበረ። እስኪ እነዚህን ቪዲዮዎች አይተን እንመለስ። ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስ መኪና ይሄው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ የሚል ፕሮግራም ነበር አይተን የተመለስነው። እጅግ በጣም ብዙ ሰዎች ደስታቸውን እየገለጹ ይገኛሉ። ዘማሪ ገብረ ዮሐንስ ከዚህ በላይ የሚገባው የተባለ ነበረ። በቀጣይ ደግሞ የቤት ቻሌንጁም እንደሚዘጋጅለትም የተነገረ ነበር። ይሄ ነገርም ሆኖ ሁላችንም እንደምናየው አልጠራጠርም። እስኪ እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሰሞኑን ዓለም ላይ የተለያዩ ጦርነቶችን እየሰማን እንገኛለን። ታዲያ በአንድ ወቅት አንዲት እህታችን ለማናዟል እሸቱ በዱባይ ያለ እስር ቤት እጅግ በጣም ቀንጡ ኢትዮጵያ ውስጥ ካለ ኑሮ ብላ እጅግ በጣም አነጋጋሪ ነገሮችን የተናገረች ትገኛለች። ሀቢቢ ዌልካም ቱ ዱባይ ነበር የሚባለው። በሰዓት ላይ ግን ዱባይ እጅግ በጣም የተጨነቀች እንደሆነ የሚታወቅ ነገር ነው። እስኪ ደግሞ በአንድ ወቅት እሷ ይሄ ቪዲዮ ስተናገር የነበረበትን ቪዲዮ ሰምተን ነበር። ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣሽ ታዲያ? ባባት ማን ነው ያለሽ? ሲጀምር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባመጪስ? እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሶ ያየሁት አንቺን ነው። አሁን ሆድ በቃ የኑሮ ዴስቲኔሽን ነው። ዶሮ ትበያለሽ፣ ተኝተሽ ትያለሽ፣ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባል። ይሄን ሀገር ማናናቅ ስትችሉበት መቼም በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም፣ ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ ስናየው ቀራጩን እንደገና እንዳንቺ ደግሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ከሀገር የሚሰደደው ለብዙ ነገር ነው። እኔና እንዳንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈርልሰው ለዓላማ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ኢትዮጵያ ውስጥ እንደው ርቦት የሞተ ሰው ታውቂያለሽ? እንዲህ ድርቅ መጣ ምናምን የሚለው ካልሆነ በስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን ላይ አዲስ አበባ ሁሉንም አቅፎ ነው የሚኖረው። ከታችም አለ የመጨረሻ ዳውን ዩናይትድ ኔሽን ከድህነት ጠለል በታች የሚለው ተንጣለንም አለን፣ እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም። ሆድ ዘንጦ እንዴት ኢንተርቪው ይቀርባል? የኔ እናት እንዴ ምንድነሽ? ጎበዝ ነሽ። ኢትዮጵያ ኑሮ በቃ የእንትን እስር ቤት ይሻላል። እዚህ ሀገር ሰውኝ ከምፈጠር አውስትራሊያ እንደው ዛፎኝ በበቀል እንደው አጋም ባረገ እንደዛ ያልክ እንትን ምትለው። እኔ ስልጣኔ በዚህ አይገኝም። ኩራት ራስን በማጣጣል አይገኝም። ሃውኤቨር ደሃ ብትሆን ሃውኤቨር ችግር ቢኖርብህ የሆነ ነገር ለመቅረፍ እንድትወቃቅሰንም ተነጋግረንም ተጫጫሆንም ለመቅረፍ ይሞከራል እንጂ ምንድነው እንደዚህ ማማረር? አሁን አንቺ ስልጡና ነሽ። የዱባይ ለዛ ነው የተሸፋፈንሽው። ዱባይ ልትጫወች እዚህ በእናትሽ ሂጂና ታሰሪ። ለምን አሞክሪውም? እዚህ ተዛማጁ አለ እናዘጋጅልሻለን። እስር ቤት እኮ እኛ ጋር አላጣንም እኮ ውጩ ነው የከበደኝ። ውስጥማ ያው የግቢ ስፋትና ጥበት ነው እንጂ ሁላችሁም ውስጥ ናችሁ ብሏል አንድ ወዳጄ። ግን ቢሆንም ቅሉ እንዳንቺ አይነት እንደው ምንድነሽ ነው ምን ትላለች? እንደው ኧረ ፈሪ እንደው ስማ
ሰዎች እንደሰማችሁት ነው። ሰመረ ባሪያውም እጅግ በጣም አስገራሚና ደስ የሚል ነገሮችን ነበር ሲናገራት የነበረው። ምንም ነገር ቢሆን እስር ቤት ውስጥ ደስታ ሊሰማት አይችልም። የሰው ልጅ ነፃነቱን ካገኘ ምንም ነገር ቢፈልግ አይመስለኝምና እናንተም የተሰማችሁን ሀሳብና ኮሜንት ላይ አስቀምጡ። ቤተሰቦች በሀገራችን ውስጥም እጅግ በጣም የብዙ ሰዎች ደም መፍሰስ እንደቀጠለ እንደሆነ የተናገረ ነበረ። በአርሲ ላሉ እህትና ወንድሞቻችን ወገኖቻችንም ፍትህ ልንል ይገባል እየተባለ ነበር። ታዲያ በዚህ ጉዳይ ላይም አርቲስት ቴዲ አፍሮም የራሱን ሀሳብ የሰጠ ነው። ቢሆን አይተን እንመለስ። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሃን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል። ቤተሰቦችን ተመለከታችሁት ነው። አርቲስት ቴዎድሮስ ካሳሁንም እነዚህ ደስ የሚል ነገሮችን የተናገረ ነበር። በተለያየ ጊዜ ድምጽ በሚያስፈልግባቸው ቦታዎች ሁሉ ድምጽ በመሆን ቴዲ አፍሮ የሚታወቀው። ታዲያ እጅግ በጣም ሁላችንም አብዝተን ልንጸልይ ይገባል። ለዓለም ሆነ ለሀገራችን እግዚአብሔር ሰላምና ደስታን እንዲያመጣልን። ምክንያቱም እየሰማን ያሉ ነገሮች በሰዓት ላይ እጅግ በጣም አስከፊና አነጋጋሪ የሆኑ ነገሮች ናቸው። እናንተም የተሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡልን። ፍትህ ለአርሲ ላሉ እህትና ወንድሞቻችን ያላችሁ ሀሳባችሁን ጻፉ። የተሻለ ደረጃ ላይ ደረሱ ሰዎች የሚናገራቸው ነገሮች እንዲሁም ደግሞ ለወጣቶችን የሚመክሩት ምክር እጅግ በጣም ጠቃሚ ነው። ምክንያቱም ስኬታማ የሆኑ ሰዎች በስኬት ውስጥ እንዴት እንዳለፉ በመከራ ውስጥም በስኬት ውስጥም አልፎ ነው መጨረሻ ስኬት ውስጥ የደረሱት የታወቀ ነገር ነው። ታዲያ ቢሊየነሩም በአቶ ሳሙኤልም እጅግ በጣም ደስ የሚል ነገሮችን እየተናገሩ ነበር። እስኪ የአቶ ሳሙኤል ነገርንም ሰምተን እንመለስ። አሁንም ለቦርድ ቸርማናችን ለቁልቢ ገብርኤል ምስጋና አቀርባለሁ። 1600 የችግረኛ ልጆች ምንም አይነት ነገር ገቢ የሌላቸው ከአካባቢው የተመረጡ በየወሩ ለኪስ ገንዘብ ትምህርት ቤት እየተማሩ ለኪስ ገንዘብ 250 ብር በአመት 2 ጊዜ ዩኒፎርም የአስተማሪ ደሞዝ ሰንሻይን ፊላንትሮፒ እየተደረገ በየወሩ 860 ሺህ ብር ያኔ 7 ብር ማክፈል ያቃተን ሰውዬ በወር 860 ሺህ ብር ከፍሏል። አሁንም ለቦርድ ቸርማናችን ለቁልቢ ገብርኤል ምስጋና አቀርባለሁ። ከሰራችሁ ሀብትና ንብረት ታፈራላችሁ። ትልቁ ኪሳራ በራስ አለመተማመን ነው። መተማመን አለባችሁ። በቃ እኔ በችሎታዬ መስራት አለብኝ ብላችሁ ራሳችሁን ማሸነፍ አለባችሁ። ሁለተኛ ምንድነው? ትልቅ ሀብት ጊዜ ነው። አሁን የብዙዎቻችን ችግር ምንድነው? ነገ ሰራዋለሁ፣ ከነገ ወዲያ ሰራዋለሁ። ሰው ከድህነት ተነስቶ እዚህ ስቴፕ ላይ ከደረሰ ዋይ ለምንድነው ሶሻል ሪስፖንሲቢሊቲያችንን ማንወጣው? አንድ 6ኛ ክፍል ሆኜ 7ኛ ክፍል ስገባ ያስያዘኝ አንድ ነገር ነበረች። ያው እንደምታውቁት መማር ፈልጌ መኪና እየጠበቅኩ ነበር መማረው። ይሄም መኪና እየጠበቅኩ መማረውን ትምህርት ለምንድነው መኪና እየጠበቅኩ ያን ጊዜ ተማርኩት? ቤተሰቦቼ ድሃ ስለሆኑ እኔ የከተማ ልጅ ስለሆንኩ አጠገቤ ስቴዲዮም ስላለ መኪና እየጠበቅኩ ኦኬ እኔንም ቤተሰቦቼንም ማስተማር ቻልኩ አይደል? ከክፍለ ሀገር ያለ ሰውስ ቢሆን ቤተሰቦቹ ችግረኛ ከሆኑ ምን ማድረግ አለበት? ትምህርቱን ማቋረጥ ያለበት። ስለዚህ ይሄን እልህ መወጣት አለብኝ ብዬ ገባሁና ሰንሻይን ፊላንትሮፒ የሚባል ፋውንዴሽን አቋቋመን ከቤተሰብ ጋር። ለምንድነው የውጭ ሀገር ሰዎች መጥተው እርዳታ መስጠት ፋውንዴሽን ማቋቋም ነው የሚያደርጉት? ከሰው እርዳታ ሳንፈልግ በራሳችን ማድረግ አለብን። የመጀመሪያው እልህ ምንድነው መወጣት ያለበት? መማር ፈልገው መማር ላልቻሉ ሰዎች አንድ ነገር እንስራ ማለት ነው። ይሄን ለማድረግ ምን መደረግ ነበረበት? የመጀመሪያውን የሰንሻይን ቢልዲንግ ህንጻ የቤት ክራይ 15 ሚሊዮን ብር በአመት አለው ለሰንሻይን ፋውንዴሽን ሰጠን። የዛሬ 12 ዓመት ትምህርት ቤቱን ራሳችን ነው የምንገነባው። ትምህርት ቤቱን ገነባን። የመጀመሪያውን ለቀምት ላይ 400 ተማሪ አስገባን። አክሱም ላይ 400 አስገባን። አገና ላይ 400 አስገባን። በዚህ ዓመት ደብረ ብርሃን ላይ በ54 ሚሊዮን ብር ሰርተን 400 አስገባን። እንግዲህ እዩት 10 ሺህ ብር ላይሰንስ ማውጣት ያቃተው ሰው ዛሬ ይሄን ያህል ግንባታ መስራት ቀላል ነገር አይደለም። ማንም ሰው
ተስፋ መቁረጥ የለበትም። ማደግ ይቻላል። ይሄን እንድታውቁ። አቶ ሳሙኤል ሲናገሩ የነበረውን ነገር እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም ትምህርት ትወስዱበታላችሁ እያሰብኩ ነበር ይሄን ቪዲዮ ይዤላችሁ የመጣሁት። እናንተም የሚሰማችሁ ነገር ሀሳብና ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ ማሰማችሁ ቪዲዮ ምንድነው ሰዎች በተለያየ ጊዜ የሚያደርጋቸው ድርጊቶች ላይ ታውቃላችሁ ለተቸገሩ ሰዎች በመድረስ ነው የሚታወቁት። ታዲያ እጅግ በጣም ደግሞ ሁላ ለማልተሰሙ የህይወት ታሪኮችንም ለአመታት ምንጭ ነገራት ነበረ። እስኪ ለምን ቪዲዮም አይተን እንመለስ። ትዳር ነው፣ ልጆች ነው፣ ቤተሰብ ነው። ተረዳሽኝ? እሱን ስለማቀው ካሁኑ ጀምሬ ራሴን እያላመድኩት ነው፣ እያዘጋጀሁት ነው። because ምን መሰለሽ ቶሮንቶ ያለው አስታውሳለሁ መንገድ ላይ ሆኜ በእግሬ ነበር እየተራመድኩ የነበረው። ገንዘብ አልነበረኝምና ከስራ ተመልሼ ነው ባይዘው አስቢው ፉል ታይም ሰራተኛ ነኝ። 8 ሰዓት በቀን እየሰራው ለ6 ቀን ሙሉ። ከዛ ግን ወደ ስራ መሄድበት የባስ ፌር ሳጣ፣ የባስ ክፍያ ትኬት ብር ሳጣ ወደ ስራ ለመሄድ እኮ ነው አይደለም። የቤት ኪራይ ይሄዳል፣ ግሮሰሪ ይሄዳል፣ ምናምን የለም በቃ አይበረከት እና መንገድ ላይ እየሄድኩኝ አንድ ቀን አስታውሳለሁ። የሚገርም GMC መኪና ነው ዳውንታውን ቶሮንቶ ሆኜ አንድ ቀን አልኩኝ ሱፌን አድርጌ በዚህች መኪና ይኸው ተቀርጿል፣ ቪዲዮ ላይ አለ፣ ቲክቶክ ላይ አለ። በዚህች መኪና ሹፌር ተቀጥሮ እሄዳለሁ እንዳለው አልኩኝ። አሁን በዛ መኪና ነው አሁን የምንቀሳቀሰው፣ ሹፌር አለኝ ምናምን። ወደዚህ የሚመጣው እሱ ነው። የቀን ድራይቨር እሱ ነው እና 25 ዓመቴ ነኝ። ይህ ሁሉ ህልሜ እውን አደረኩት። በገንዘብ ብቲ በታዋቂነት በሁሉም ሳይድ አንቢሊቭብሊ ያለውበት ደረጃ ማላምነው ነገር ነበር የዛኔ። እውነቴን ነው የምልሽ ደረስኩበት ደረጃ። ውስጤ ላይ ምን አለ? ኖርማል ወደ መኪናው ገባለሁ። የሚገርም ጸዲ መኪና ነው። ኦኬ ሰዎች ያዩታል መኪናውን፣ ወጣት ልጅ ያያሉ እንደዚህ ብሎ ምናምን። የሆነች የምትሰጥህ ነገር አለች። እሷ ግን አሁን የለችም። I don't care. I'm just like መኪና ውስጥ ነኝ። መኪናው ብዙ ፊል አታረኩም። በቃ ፊሊንግ የለውም። እንደዚህ ከሆነ ታዲያ ምንድነው ማግኘት ያለብኝ? ምን ላግኝ ታዲያ? እሺ በራሴ ተስፋ ቆረጥኩኝ እውነት ለመናገር። ግን በማን ተስፋ አገኘሁኝ መሰለሽ? በሌሎች ሰዎች ስኬት ተስፋ አገኘሁ። ሌላ ሰው ፈገግ ሲል በሱ ፈገግታ ነው የምኖረው። እሱ ደስታ ነው ደስታ። የሌላ ሰው ፈገግታ የኔ ፈገግታም ሆነ፣ የሌላ ሰው ማሸነፍ የኔ ማሸነፍ ሆነ። አሁን እኔ እኮ በጠፋ ከሶሻል ሚዲያም በኔ ስር የሚታዩ በጣም ብዙ ሰዎች እኮ አሉ የተወኳቸው ሶሻል ሚዲያ ላይ በኔ እንትንም የሚሆኑ ማለት ነው የሚስታውሱ ያስታውሱኛል። በቃ አዶናይ እንዳለ ስቲል ይስታወሳል። ያ ስኬት ሌሎች ሰዎች ላይ መፍጠሬ፣ ፈገግታው ሌሎች ሰዎች ላይ መፍጠሬ፣ ደስታ መፍጠሬ እሱ ነው የሚያኖረኝ እንጂ በራሴማ በቃ ፈለኩት። ሰውነትም ማራኪነቱም ወፍራም ነበርኩኝ። ያቺ መፈልጋት ሰውነት አመጣኋት። ለየት ያለ ነገር የላትም። አቴንሽን ፈልግ ነበር ድሮ ከሰው ትኩረት። ሁላችንም ታዋቂነት መንገድ ምን ጀምረው ትኩረት ስለምንፈልግ ነው። ዝም ብለን እንትን እናደርጋለን እንጂ ትኩረት እንፈልጋለን። ትኩረት ሳናገኝ ስላደግን በቃ ትኩረት አግኝተን ታዋቂ ነኝ ማለት እንፈልጋለን። ስትደርስበት ደግሞ ምንም ሰው ይጮህልሃል። አስታውሳለሁ ወላይታ ሆኜ ልንገርሽ ያጋጠመኝ። ወደ ወላይታ ሄጄ በፈረስ ነው የተቀበለኝ። ቪዲዮ ተለቋል። ማአት ፈረሶች ናቸው። ከዛ ህዝቡ እንዳለ ወጥቷል። በቃ ይጮሃል አዶናይ በቃ ተከብቤያለሁ። በጣም ብዙ ሰው ነው ያለው። ላይክ ኢሜል ልነግርሽ አልችልም፣ ልገልጽልሽ አልችልም። ሁሉም ሰው ፍቅሩ እየገለጸ እወድሃለሁ፣ አፈቅርሃለሁ፣ እወድሃለሁ። ከዛ ቁጭ አልኩኝና ማሰብ ጀመርኩኝ። ወይኔ ጉዴ ይሁ ሁሉ ሰው ለኔ ነው እንደዚህ የሚለው። ፍቅር መሸከም ይከብዳል። አዎ በጣም ቁጭ ብዬ አሰብኩት። አየሁ። ከዛ እስኪ ምን አይነት ስሜት እያገኘው ነው? ልቤ ምን ለመድኩት። አሁን ይሄ እንዴት ይለመዳል ብለሽ ታስቢያለሽ? እስኪ ሁሉ ሰው ፍቅር ሲያሳይሽ ሲጮህ ባንቺ ስም እንዴት ይለመዳል? ውስጤ ምንም አልተሰማውም። ማለት በጣም ወዳቸዋለሁ፣ አፈቅራቸዋለሁ እንደዛ ስለ ሰፖርት ስለሚያደርጉኝ፣ ግን የጨመረልኝ ነገር የለም ውስጤ ላይ። እንደውም ያስደሰተኝ መደሰታቸው ነበር እንጂ ለኔ ያላቸው ፍቅር አልነበረም። ለኔ ያላቸው ትኩረት አልነበር። ከዚህ በፊት ግን ያቺ ለኔ ያላቸው ትኩረት እኔ ብቻ መታየቴ የሚያስደስተኝ ይመስለኝ ነበር። አሁን ግን እሱ ትቼው የነሱ ፈገግታ ማየት እኔ በቃ የነሱ የደስታ ምንጭ መሆኔ ያስደስተኝ ጀመር። እሱ ያስደስተኝ ጀመር። ሰው ያለኝን አካፍዬ መስጠት ጀመርኩኝ። ሰዎችን አፕሊፍት ማድረግ ጀመርኩኝ። የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። የሰው ልጅ ስቃይ እሷ ነች፣ የሷ ስኬት የኔ ውድቀት ነው ካልሽ እሱን መረዳት ራሱ ትልቅ ነገር እኮ ነው። no I'm done. I'm just like whatever ጊዜ ካለኝ አግዛለሁ፣ ከፍ አደርጋለሁ። ቃል ከገባሁልህ I am going to uplift you with me። በቃ ከፍ አደርጋለሁ፣ ምንም ችግር የለውም። ይሄ አይነት ደግነት፣ ይሄ አይነት የዋህነት ከየት መጣ? እሱን እስቲ እንጫወት። አሁን ምንድነው መሰለሽ ብዙ ሰው የሚመስለው ይወህና ነው።
ይውህና አለበት። ግን ደግሞ ዝም ብሎ ይውህና ብቻ ይመስላችኋል? የሚሳሳቱት ስህተት ይህ ነው። አሁን አዶናይ በምን መነጽር ነው መመልከት ያለባቸው? እዚህ በይውህና ሳይሆን በልቡ የሚሰማ ሰው ነው። እኔ የማይል ሰው ሲሆን ሰማችሁ ነው። እጅግ በጣም አስደሳች ነገር ነበር ሲናገር የነበረው አሮናይ ከዚህ በላይ እጅግ በጣም ብዙ ስራዎችንም እንደሚሰራ የሚጠበቅ ነገር ነው። ሁላችንም አሮናይ ያላቸውን ፍቅር ማሳየታችሁን ቀጥሉበት። ምክንያቱም በሰሞኑ ደግሞ ለዘማሪ ገብረ ዮሐንስ ያደረገልን ነገርም እጅግ በጣም ብዙ ሰዎችንም እያስደሰተ ነበረ። ይህ ነገር ቅድም ነግራችኋለሁ እውን እንደሆነ በመቀጠል ደግሞ ቤቱንም ለማሰራት ጥረት እንደሚደረግም የተሰማ ነበር። እስኪ ደግሞ ለቪዲዮም ሰምተን ነበር። በመቀጠል ደግሞ ቤተሰቦች አባታችን አባ ገብረ ኪዳንም እጅግ በጣም ደስ የሚል ትምህርቶችን እያስተማሩ ነበረ። እስኪ ደግሞ የአባታችን አባ ገብረ ኪዳን ትምህርትም ሰምተን ነበር። በመምህር አምላክ ከእንጀራ እግዚአብሔር ይቀድማል። እግዚአብሔርን እዩት። ይሄ እንጀራ እንቆ ይገላቸዋል። ካልሆነም ወይ ሀድጉ ለባይድ ብዕሎሙ ለማያውቁት ገንዘባቸውን ያጠራቅማሉ እንዳለ የሌባን ገንዘብ ሌባ ይበላዋል፣ የአመፀኛን ገንዘብ አመፀኛ ይበላዋል። በአመፅ ብታጠራቅሙት አመፀኛ ይወርሳችኋል። እናንተ ግን ከለፋችሁበት አንዳች አትቀምሱም። አንተ ሰነፍ በዚህች ሌሊት ነፍስን ከስጋው ለይቶ ይወስደዋል ብሎ እንደተናገረ ከእንጀራ እግዚአብሔር ይቀድማል። ከቃሉ ጋር ናችሁ። ከዚያስ ምን አለ? በምድር ካለው ነገር ሁሉ ምን አለ ደግሞ? መንግስት መቅድመ ሁሉ እሱ መንግስቶ ጽድቆ ወኩሉ ሰይቱ ያስተከክሙ። እናንተስ ከሁሉ አስቀድማችሁ ምኑን ፈልጉ አለ? መንግስቱን አለ። ከሁሉ አስቀድማችሁ መንግስቱን፣ ሌላው ዳረጉት ነው ይጨመራችኋል አለ። ከምንም በፊት መንግስተ ሰማያት ትቅደም። እግዚአብሔራዊ ነገር መጀመሪያ ይሁን፣ ሌላው ሁለተኛ ይሁን። ይሄን ያደረግን እንደሆነ እግዚአብሔር እንደምንወደው እናውቃለን። ስለዚህ ከእንጀራችን ይልቅ እግዚአብሔርን፣ ከልብሳችን ይልቅ እግዚአብሔርን ወበይን ተዝ እብለክሙ ኢትተክዙ እንዘ ትብሉ ምን ተንበል ወምን ተንሰቲ ወምን ተንትከደን ወዘንተሳ ኢዛ በምድር ዛፋ ያሐስስዎ። እናንተ ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ አትጨነቁ። ይሄንማ ከእግዚአብሔር አፋ ያሉ አሕዛብ ሲፈልጉት የለምን? አንትሙ ውስተ መቅድመ ኩሉ እሱ መንግስቶ ጽድቆ። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ። መጀመሪያ መንግስተ ሰማያት። አሁን እኛ ምንድነው የምናደርገው? ምዕመናን ስራዬን ሰራርቼ አንደኛዬን ንስሐ እገባለሁ አይደለም። መጀመሪያ መንግስተ ሰማያት ኋላ ስራ። ቤተሰቦች አባታችን አባ ገብረ ኪዳን ትምህርትን ሰማችሁት ነው። እግዚአብሔር እድሜና ጤና ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እጅግ በጣም ደስ የሚሉ አባት ናቸው። ተለያየ ጊዜ የሚያስተምሩት ትምህርት እጅግ በጣም ሰዎችም ውጭ ነው እንዲያዳምጣቸው የሚያደርጉ ትምህርቶችን ነው የሚያስተምሩት። ታዲያ በዚህ ሰዓት ደግሞ እጅግ በጣም ለወጣቶችም ሆነ ለማንኛውም ህብረተሰብ ጠቃሚ የሆኑ ነገሮችን ነበር ሲናገሩ የነበሩት። እናንተም ለአባታችን ለአባ ገብረ ኪዳን እድሜና ጤና እግዚአብሔር ጨምሮ ይስጥልን ያላችሁ ሀሳባችሁን ኮሜንት ላይ እጅግ በጣም ባለሀብት ባለጸጋ ሆነው የሰርግ ፕሮግራማቸውን በመቄዶንያ ማሳለፍ ማለት ታውቁታላችሁ። እጅግ በጣም ብዙ ባለሀብቶች የሰርግ ፕሮግራማቸውን ማሳለፍ የሚፈልጉት በዓለማዊ መንገድ ነው። እነዚህ ሰዎች ግን ከ9,000 ሰዎች በላይችን በመሰብሰብ በመርዳት እንዲሁም ደግሞ በጣም ብዙ ብሮችንም እዛ ፕሮግራም ላይም ወደዳት ወጣትም በሰይፉ ፋንታሁን ፕሮግራም ላይም ቀርባ እጅግ በጣም ደስ የሚል የሆነ ባህሪዋን የተናገረች ነበር። እስኪ ቪዲዮውን እንመለስ። ስንት ልጆች እንዲኖራችሁ እንደ እግዚአብሔር ፍቃድ ትመኛላችሁ? ብሩክታይት አሁንም ሞላ ብለሻል የሚሉ ሰዎች አሉ። ወፈራ እኔ እውነት ለመናገር ያው ብዙ ልጅ እንዲኖረኝ እፈልጋለሁ። በጣም ብዙ ማለት እግዚአብሔር እስከሰጠኝ ድረስ። ብዙ ማለት ከ12 በላይ ታናግሮት ነው እንዴ? 12 ል ነበር እኔ ብዙ ጊዜና ኧረ ተይ እግዚአብሔር ከፈቀደ ብዙ ልጅ ደስ ይለኛል። እግዚአብሔር ጸሎቷን ያሳካላት። በቃ ዋናው አሁን አንዳንዱ ጾታ ላይ ለብቻ እናማ ልጅ እግዚአብሔር ይስጥ። 6 ልጅ ነበር ከዛ 4 ሰጠኝ አይደለ? አሁንም እንደ ሁኔታው ሙሉ ለሙሉ አሁን ልጅ እናንተ ገዛ ካለ መዝገብ ቤት አልመራውትም። ጉዳዩ አልተዘጋም። ፋይል እስከ 6 ሊወስደው ይችላል። 4ም ላይ ቢቆም የቅዴን 80% አሳካው ማለት ነው። አሁን አንቺም 12 ከሆነ ቅድሽ እንደ እግዚአብሔር ፍቃድ እስከ 10 መሄድሽ አይቀርም ማለት እንደገና
በእኔ ባንተ ስራ ነው። እጅግ በጣም ደስ የሚል ስብዕናዋን ነበር ሰምተን የተመለስነው። ምክንያቱም እነዚህ ነገሮች በተደጋጋሚ ሊበረታቱ ይገባል። በመቄዶንያ የእርዳታ ማዕከል ላይ በመገኘት ብዙ ሰዎች ልደት፣ ክርስትና እንዲሁም ደግሞ ሽምግልናም ጭምር ማድረግ እንደሌለባቸውም መልእክት የተላለፈ ነበረ። እናንተም የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እኛ ታሪክ ልጅላችሁ ብትሽ ነበር። እስኪ ደግሞ ይሄ ነው ተኛ ታሪክ ሰምተን እንመለስ። ከዛ በኋላ እናንተም የሚሰማችሁን ሀሳብ ኮሜንት ላይ ታስቀምጡልኛላችሁ። የተዋወቅነው ከአዲስ አበባ ወደ ባህር ዳር በረራ ላይ ነበር። እሱም ከጎኔ ነበር የተቀመጠው። ሲያየኝ በጣም ደነገጠ። ድንጋጤውን ለማጥፋት ማውራት ጀመረ። በ45 ደቂቃ በረራ ብቻ በጣም ተግባባን። ባህር ዳር ስንደርስ መሽቶ ስለነበር እኔም ባህር ዳርን በደንብ ስለማላውቃት አልጋ ሲይዞኝ ወደ ቤተሰቦቹ ሄደ። እኔም በጠዋት ወደምኖርበት ከተማ መናኸሪያ ሄጄ ተሳፈርኩ። መደዋወል ጀመር። አጋጣሚም ሆነና የሥራ ቦታው እኔ ከምኖርበት አቅራቢያ ስለነበር ልምጣና አውርቼሽ ወደ ስራ ሄዳለሁ ላገኝሽ እፈልጋለሁ ሲለኝ እሺ ብዬው ጉዞ ጀመረ። ነገር ግን ከመገናኘታችን በፊት ኬላ ላይ ያዙትና ወደ ጣቢያ ከወሰዱት ከትንሽ ሰዓት በኋላ ለቀቁት። ተገናኘን። እንደ ረጅም ጊዜ ጓደኛሞች አወራን። በትንሽ ቀን ወሬያችን መሃል ጋብቻ እንደሚፈልግ ነገረኝ። በጣም ጥሩ ሰው ስለሆነ ህልም ነበር የመሰለኝ። በቃ ነገ የሆነ ሰርፕራይዝ አለኝ፣ ከስራ ስትወጪ ደውይልኝ ብሎኝ ተስማምተን ወደ ስራዬ ሄድኩ። ሆኖም ግን እሱ አሁንም በሰላም አልዋለም ነበር። ስደውልለት ደህና ነኝ፣ ከስራ ስትወጪ ደውይ ይለኛል። ብቻ መሸ። ደወልኩለት። ራት አብረሽኝ ብትበይ ደስ ይለኛል፣ ካልመጣሽ ግን አልጠብቅሽ ሲለኝ እንደደበረው ገባኝና ሄድኩ። ለካ ጣቢያ ወስደውት አውለው ነበር የለቀቁት። የዛኔ ነበር መፍራት የጀመርኩት። አካውንቱን እንዳያንቀሳቅስ አድርገው ነበር የለቀቁት። በነጋታው የኪስ ብር ሰጥቼው ወደ ባህር ዳር ተመለሰ። ከግማሽ ቀን በኋላ ስልኩ ደግሞ ተዘጋ። በጭንቀት አደርኩኝ። በጠዋት ተነስቼ በየጣቢያው ስፈልገው ላገኘው አልቻልኩም። ከ24 ሰዓት በኋላ ስልኩ ቢከፈትም ለብዙ ሰዓት መስመር ተይዟል ይል ነበር። ከትንሽ ቆይታ በኋላም ወደ እኔ ስልክ የሚያስደነግጥ መልእክት ደረሰኝ። የተጠየቃችሁትን ገንዘብ ካላመጣችሁ አንገቱን ቆራርጠን እንልክላችኋለን ይላል። የዚያኔ የተሰማኝን ስሜት መቼም አልረሳውም። ገንዘቡ ተከፍሎ ወጣ። በሰባተኛ ቀን ተደወለልኝ። እሱ ነበር። እማ ደህና ነሽ የኔ ውድ? አታስቢ፣ ከሞት ተርፌያለሁ። እሺ አግተውኝ ነው። በጥይት በጣም ስለተመታው ነገ ወደ ውጭ ሕክምና እሄዳለሁ። አታስቢ። ወሬውን ሳይጨርስ እንባዬንና የለቅሶ ድምፄን መቆጣጠር ስላቃተኝ ዘጋሁት። አታልቅሽማ ተርፌያለሁ ብሎ ጻፈልኝ። ስረጋጋ ጥቁር አንበሳ ሆስፒታል ተኝቶ በጣም ደካክሞ በኦክሲጅን እየተነፈሰ የሚያሳይ ፎቶ ላከልኝ። በጣም ብከፋም ጠንክሬ መጸለይ ጀመርኩ። መቼም እንደማልተው ለራሴም ቃል ገባው። እግሮቹ በጥይት ተመተው አስጊ ደረጃ ላይ ደርሰዋል። አይገርምም? እግሩ ቢቆረጥ እንኳ እንደማልተው ነገርኩት። ለኔ እስትንፋሱን ብቻ ማግኘት ትልቅ ነገር ነው። በሰዓቱ ደስ አለው። በቃ እንደማፈቅረው ገባው። ውጭ ሕክምና አድርጎ ሲመለስ ይደውልልኛል። አንድ ቀን ግን ተስፋ ቆርጦ ነበር ያወራኝ። እግርህ መቆረጥ አለበት ተባልኩ አለኝ። እግዚአብሔር ይህ እንዲሆን ከፈቀደ ይቆረጥ፣ አንተ ብቻ በህይወት እንድትኖርልኝ እፈልጋለሁ። ጠንካራ መሆን አለብህ ብዬ ለማጽናናት ሞከርኩ። እኔም ጠዋት ማታ ጸሎት ማድረግ ጀመርኩ። ምክንያቱም እግሩን አጥቶ እንዲያዝንብኝ አልፈልግም። ሌላ ሀገር ሌላ ትኬት ቆርጦ ሄደ። እግዚአብሔር ይመስገን ወላዲታ አምላክ ታሪኩን ቀየረችው። አይቆረጥም ይሰራል ብለው ሰርተው ለአንድ ወር ቀጠሮ ሰጥተውት ወደ ኢትዮጵያ ላኩት። ከወር በኋላ ሲሄድ እግሩ ውስጥ የገባው ብረት ወጥቶ አንድ ብረት ቀረ። ለሱም ድጋሚ አንድ ወር ቀጠሮ ሰጡት። ደስ ብሎት ደወለልኝ። በራሴ መንቀሳቀስ ጀመርኩ አለኝ። ግን እንዳታስቢ ስልኬን ቤተሰብ ሊቀሙኝ ይችላሉ፣ እደውልልሻለሁ፣ በጣም ነው የምወድሽ ብሎኝ ተሰነባበት። ከዛ በኋላ ስደውል ስልኩ ይጠራል፣ ግን አይነሳም። እኔ እንደሆንኩ አይተው ይዘጉታል። እንደምደውልለት እንኳ የሚነግሩት አይመስለኝም። ይሄ ነገር ተደጋገመ። እኔም ወደ መሰልቸት ውስጥ ገባው። ሆኖም ግን አንድ ቀን ቢደውልልኝስ በሚል ተስፋ ውስጥ ሆኜ እየተሰቃየው ነው። ምን ላድርግ? በቅንነት ሐሳባችሁንና ምክራችሁን ስጡኝ። ቤተሰቦች ቪዲዮ እንደተሰማችሁት ነው። እጅግ በጣም በሰዎችን ሲያነጋግርና ሀሳብና አስተያየት ሲያቀባበል የነበረ ቪዲዮ ነበር ይዤላችሁ መጥቶት እናንተም እኚህን ይመስላሉ። በቀጣይ እናንተ ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ። የማስባቸው ልጆችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው